ልጅ እንደዛ እያደረገ ፍቅር ውስጥ አስገብቶ እሱ ከማንም ጋር መጥቶ እዚች ጋር ፍቅር ሊሰራ አይችልም። ሰምተኛል። አብርሃምን ይዤው ይሄዳለሁ። አንተ ደግሞ ምንም አይመለከትም። ፍቃድ ልሰጥህ አይደለም የመጣሁት። ፍቃድ ልሰጥህ የመጣሁት አይደለም። የምትጠይቀው ከሆነ የምትጠራው ከሆነ ትጠራዋለህ። ማትጠራው ከሆነ ደግሞ ምንም አንተ ልትገባ እኔ እገባለሁ። ጠበቃዎች አሁን ጥበቃ አንተ ራስህ እንዳላስወጣህ ከጥበቃዎች ሰምተኛ። የምትጠራልኝ ከሆነ ትጠራዋለህ። ማትጠራልኝ ከሆነ ቀጥታ ነው እጠራለሁ። አብርሃም ነው ፈልገው እጠራለሁ። ከሩታ ጋር ፍቅር ላይ ናቸው። ያለበለዚያ ግን ማለት ነው ነገር በቃ አይመለከተኝም። ምን ይሁን ፍቅር ላይ ሆነ በቃዎችን ጠርቼ አስወጣለሁ። ስለዚህ ተረጋግተህ የምጠራልህ ከሆነ አብርሃም እጠራልሃለሁ። አንተ እኔን በጥበቃ ገብቼ ምናምን አስወጣለሁ ምናምን ብትል ከሆነ ተንጠልጥለህ ትሄዳለህ። እዚች ጋር ማለት ነው የማንም እንትን ቤት አይደለም። እሺ አንተ እኔን በጥበቃ ታስወጣኝ እኮ ተረጋጋና ፍቅር አብርሃምን ለምን የፈለከው ከኤርሜላ ጋር ታገናኝ ነው አይደል? አንተ ፍቅር ላይ ናቸው። ፍቅራቸውን ጨርሱ። እኔ መፈለጌ አንተ ነህ እኮ ፍቅር ይጨርሱ እነሱ። አንተ እዚህም እዛም ምንድን ነው የሚያደርገው? ምን አገባህ አንተ? ይጨርስ አይጨርስ ምን አገባህ? በቃ አንተ ምንድን ነው እንደዚህ ያንገበገበ ኤርሜላ? ሰማኝ። እኔ ፈልጌዋለሁ ስለፈለኩት ፍቅር ላይ ናቸው። ፍቅራቸውን እያደሱ እንዴ ምንም ያልመጣች አንድ አፍቃሪ አለቀሰችና አለችና አልቅሳ አንተ መተሽ ልትለኝ አትገባም። እዚህ ጋር ጋርድ ነኝ እኔ ተነግሮኛል። ከዚህ በኋላ ልታለፍ አይችልም። መነግርህ ነገር የምትሰማኝ ከሆነ እታች ውረድ። አብርሃም እጠራለሁ። እታች ውረድ እኮ እዚህ ጋር ቆመህ ታድራለህ። እኔ እገባለሁ። የት በስነ ስርዓት ጥራልኝ። ሩታ ቤት ማን እንደወንድም አክብሬህ ነው እያናገርኩ ያለሁት። ጠራልኝ ወይ ደግሞ ቀጥታ ገብቼ ጠርቼ ይሉታል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቆይታ ሁሉ ሰላም አለን። የኢዩ ግሬስ ፋሚሊዎች እንዴት ናችሁ? ቆይታ ሁሉ ሰላም እና ቤተሰብ ዛሬ የቱ ጋር ነው የምገኘው ካላችሁኝ ሩታ ቤት መግቢያ ጋር ነው የምገኘው። ቆሜ የሆነ ሰው እየጠበቅኩ ነው ፈልጋለሁ ብሎ ትናንትና ሄርሜላ ስታለቅስ ሲያባብላትና ሶፍት ሲሰጣት የነበረው ልጅ ነው እፈልጋለሁ ያለኝ። ለምን እንደፈለገኝ አላውቅም፣ ብቻ ወደዚህ እየመጣ ነው። ያው ከመምጣቱ በፊት ትናንትና ያደረገው ነገር ምናምን ሳይ በጣም ተገርሜያለሁ። ሄርሜላም ስታደርግ የነበረችው ነገር እንዳለ በሙሉ እያንዳንዱ ነገር በጣም በቃ የሚያስገርም ነገር ነው። እንደምታዩት ማለት ነው ሄርሜላ ታለቅሳለች። የሆነ አባቷ ወይ እናቷ ነገር የሆነባት ነው የሚመስለው ምናምን ማለት እኔ ስላልገባኝ ነው። ያንን ነገር ለእሱም መጠየቅ እፈልጋለሁ። ሄርሜላ ያለቀሰችበት ምክንያት ሄርሜላ ከአብርሃም ጋር ምን አይነት ግንኙነት ነው ያላት? አብርሃም ከሄርሜላ ጋር ምን አይነት ግንኙነት ነው? እና አብርሃም ደግሞ ሄርሜላ ሩታ ጋር መጥቶ ስለቆየ እሷን ስልክ ስላላነሳ በዚህ ናክል ደረጃ ያለቀሰችበት ምክንያት አብርሃም እኮ ሄርሜላ አንድ ነገር ልንገርሽ፣ አብርሃም እኮ ያንቺን የፍቅር ጥያቄ እኮ አልተቀበለም። ወይም አብራችሁ አይደላችሁም፣ አብራችሁ ሁኑ፣ አብራችሁ አውሩ። እንደ ማንኛውም ጓደኛ እኛ ወንድ ልጅ እንደሚገናኘው ነው የምትገናኙት። ሌላ የተለየ ነገር የለም አይደል? እስካሁን የነገረሽ ያወራሽ የሰጠሽም ወንድምሽም ነግሮሻል። መልስ የተናገረው ነገር የለም አይደል? በዚህ ናክል ደረጃ አብርሃም ምናምን ማለት እስክትይ ድረስ ያደረሰሽ ነገር ምንድን ነው ማለት አልገባኝም። ምንድን ነው እንደዚህ እንድትሆኝ ያደረገሽ? ስሞታ ለጓደኛው እስከ መንገር ለአሚሩ እስከ መንገር ድረስ አሚሩ መጥቶ አብርሃም ይዞልሽ እንዲመጣ ምናምን። አሚሩ ምንድን ነው ማለት አብርሃም እኮ ሕፃን ልጅ አይደለም፣ የሚያደርገውን ነገር ያውቃል አይደል? ከዚህ በፊትም ስትናገሪ እንደነበረው ሩታ እኛን የሆነ ነገር ሄደን ሄርሜላን በምናወራ ሰዓት እነ ፈረንጁ ሁሉም እነዩም ሄደው በሚያወራ ሰዓት አብርሃም እኮ ሕፃን ልጅ አይደለም ስትይ ነበር አይደል? ታዲያ አሁን ሕፃን ልጅ እኮ አይደለም የመጣው የልጁ እናት ጋር ነው አይደል? የልጁ እናት ጋር ነው የመጣው። የቀድሞ ባለቤቱ የነበረች እሷ ጋር ነው የመጣው። ሲመጣ ልጁን አየ። ከእሷ ጋርም ጥሩ ጥሩ ልጅ ማውራት ጀመሩ። ያው ትንሽ እንደ መፍራት ቢልም ማለት ነው። ያንን ነገር ደግሞ እያደረገ ያለው አንቺ ከጀርባው ስለልሽ ነው። ምን ትለኛለች የሚለው ነገር እየተሰማው ስለሆነ ነው እንጂ አንቺ ነቅለሽ አሁን ሊሄድ ነው ብለሻል። እንድትሄጂ ነው የምንፈልገው። ወደ መጣሽበት ወደ ውጭ ነው ሄዱ ትፈልግ፣ በዛው ሂጂ። እነሱም ሰላም ላይ ናቸው፣ ፍቅር ላይ ናቸው፣ ደስ የሚል ነገር ላይ ናቸው። አንቺ ደግሞ ከሌለሽ የበለጠ በጣም ደስተኛ ይሆናሉ። የተሻለ ነገር ይፈጠራል። የሚታረቁበትን መንገድ እንፈጥራለን። ግን አንቺ በመሀል እንደ ጭቃ እሾህ ሆነሽብን እኛ ተቸገረን እና አሁን ደግሞ ሩታ ጋር ሲመጣ ማለት እስኪ አንቺ አብርሃምን አፍቅረሽው ዝም ብለሽ መያዝ ብቻ አይደለም፣ ወይም ከአብርሃም ጋር መሆን ጊዜ ማሳለፍ ብቻ ሳይሆን እስኪ ለአብርሃም
አንድ ድል እስቲ ከመሄድሽ በፊት አብርሃምን አገኘው ችግር የለም ግን ለአብርሃም ሲጠይቂው ማለት አንቺ እኔ ለአብርሃም ለአንቺ ትወደኛለህ አብሬ መሆን ፈልጋለሁ ማለት ሴት ልጅ ነሽ ብዙ ነገር ያስፈልግሻል እድሜሽም እየሄደ ነው ወንድምሽ ተናግሯል እስኪ ጠይቂውና ለአብርሃም አብራችሁ ትሆናላችሁ አትሆንም የሚለውን ነገር ለማወቅ ሞክሪ በእርግጠኝነት ነው የምነግርሽ ይህን ጥያቄ ሊመልስልሽ አይችልም አብርሃም አይመልስልሽም ያንን ነገር ተገንዘቢና እድሜ ሳይሄድ ከማልቀስ እዚች ጋር ሶፍት ይዘሽ ምናምን አብርሃም ሄደብኝ ምናምን ብለሽ እናቱ ጥላው እንደሄደች ህፃን ልጅ ዝም ብለሽ አታልቅሽ ይሄ ቁም ነገር ነው እዚህ ጋር የመጣው ሚስቱ ጋር ነው ሚስቱ ጋር እስከመጣ ድረስ የፈለገውን ነገር ማድረግ ይችላል የፈለገውን መቆይ ይችላል ማንደሽ ምንድነሽ አብርሃም ስለሄደ እንዴት እንደዚህ ህይወቴ ላይ ምናምን ያንቺ ህይወት ላይ መጫወት ሀቤል ደግሞ በጣም ታናድር ሰው ነው እንዴ ሄርሜላ ላንተ ብላ እንደዚህ እሺ ሄርሜላ ለሱ ብላ ብዙ ነገር ሆነች አግብቷታል አሁን ላይ አብርሃም ተጋብተዋል ማለት አብረው ነው እየኖሩ ያሉ ተጋብተዋል ቀለበት አስረዋል የፍቅር ጥያቄ ተቀብሏታል አብርሃም ምንድነው ለምንድነው ይሄን አክል ደረጃ አብርሃምን ልትጫነው የፈለገውን ማድረግ ይችላል አይደለም ሩታ ጋር ሌላ ሴት ጋር እንኳን ቢሄድ ሄርሜላ በዚህ ጉዳይ ሊያገባት አይችልም ሄርሜላ ጀስት አፍቃሪ ነች አብርሃም አፍቃሪ ነች እንጂ ፍቅረኛሞች አይደሉም ይሄ ደግሞ አንድ እሷ ጋር ብቻ ያለ ፍቅር ነው እሷ ጋር ያለ ፍቅር ስለሆነ አብርሃም ሊመለከተው አይችልም እንደውም ትሪት እያደረጋት ነው እንዳትጎዳ እያገኛት ነው በዚህ ናክል ደረጃ አቤት ተነስተ ሌላ ነገር ማውራት የማይሆን ነገሮች መፍጠር ምናምን እንቧከረዩ አብርሃምን በዚህ ናክል ደረጃ ማስጨነቅ ለምንድን ነው ያስፈልገው አንተ ለሄርሜላ በዚህ ናክል ደረጃ እንዳትጎዳ የምታስብላት ለምንድን ነው እንዴ ምንም እኮ አይደለም ምን ነው ሰላም አለሽ አለ እንዴት ነህ አለሽ አሚሩ እንዴት ነህ አማን ነው አለ እንዴት ነህ ሰላም አትንሽ ቪዲዮ ነበር ነገር ያወራው ቤተሰቦች ችግር የለውም አውራችሁ እኔም የፈለኩ ቤተሰቦች እንድታወራ አይ ስደውልልህ ያልከኝ ችግር የለውም ኖርማል ነው እና ስላልከኝ እና አገናኘኝ ስልክ እሺ እመጣለሁ እኮ እኔ አገናኛለሁ ብያለሁ ያው ውጭ ላይ ከምትንከራተት እዛ ጋር ከምትቆም አንድ ነገር ልነግርህ ስለፈለኩ ነው በዛው እንድትመጣ የፈለኩት ያው አይ አንድ ነገር እንድትረዳ የምፈልገው ነገር ቢኖር ለጭቅጭቅ ምናምን አይደለም የመጣሁት ቢያንስ ልታየው ትችላለህ ቪዲዮ በደንብ ማለት ነው ያው ሄርሜላን ነው ያንተ ሄርሜላንም የኔንም ያቤልንም ልታየው ትችላለህ በዚህ ናህል ልክ ደግሞ ያው እህት ይኖራል ብዬ አስባለሁ ምናምን እኔ የምፈልገው ማንንም አይደለም አንተ ጋር የመጣሁት አብርሃምን አገናኝተኝ አውርቼው አንዴ ሄጄ ማገናኘት ያለብኝን አካል አገናኝቼው እንድመጣ ፍላጎቴ ማለት ነው ላስፈቅድህ አይደለም የመጣሁት እኮ ለምንድን ነው ይሄን ነገር የምታረጉላት ማለት አብርሃም ህፃን ልጅ እኮ አይደለም የፈለገውን ማድረግ ይችላል የልጁ እናት ጋር ለምን መጣ ተብሎ እንደዚህ የምትንጨረጨር ከሆነ ይሄ የጣም አይ እኛ የልጁ እናት ጋር መጣ ቀረኛ ጉዳያችን አይደለም ስለ በቃ አንድ የሆነ ነገር ነው የፈለገውን ነገር ማድረግ ይችላል እኔ ዛሬ ግን የመጣሁት የልጁን እናት ለምን አላየ አይደለም በቃ አንዴ ሰው ፈልጎታል ሰው ግዴታ ማግኘት ዛሬ ስላለበት ዛሬ ካላገኘው ሙድ ስለሚፈጠር ምንም እኮ አይደለም ይኸውልህ ምንም መፈጠር አይደለም አብርሃምን ካላገኘች እንደምትሄድ ነገራለች ሙሉ ነገር አይቼዋለሁ አንተ ደግሞ ቃል ገብተህላታል አብርሃምን ለመውሰድ አይደል አብርሃም ማገናኘት ሩታ ጋር መሆን ፈልጓል እቤት ነው ያሉት ግን መነግርህ ነገር አብርሃም ስልክ አላነሳም ያለው ስልክ የሚዘጋበት ምክንያት የራሱ የሆነ ምክንያት አለው አይደል ያን ምክንያት ተውት እኛ ከዚህ በፊት እኮ እናንተ አብርሃምን ተውት ብላችሁ እኛ ትተነዋል ሩታ ጋር ብቻ ሰው እንዳይደርስ ነው ያለው በቃ ተውት እዚህ ቀጥል ቢፈልጋት ኖሮ 2 ቀን ባይዘው ሄርሜላን ቢፈልጋት ኖሮ 2-3 ቀን ኦሬዲ 3 ቀን ሆኗል አይደል ሄርሜላን ቢፈልጋት ወይም ለሷ ፍቅር ቢኖር ኖሮ ያው እጄ ነው የምነግርህ እናቴ ትሙት እስካሁን ስልክ ሳይደውላት አይቆይም ነበር ያንን ነገር እንድትረዳና እንድታምን እንዳትጎዳም ከቻለች አሁን ወደ ውጭ ለመሄድ አስባለች ወደ ውጭ እንድትሄድ ብታደርጉ የሷ ማልቀስ እየዬ በራሷ ላይ ያመጣችው ጣጣ ነው እንጂ እሱ አይመለከተም ይሁን ስለዛ ኬዝ እንታወራለን አይ አይደለም አዚህ ጋር ብለክሶ ሆነ ማለት ነው እውነተኛ እንባ ያነባችሁ ልጅ እሺ 9 ወር በሙሉ ማለት ነው እሺ እዚህ ጋር እኔ አሁን ለፈለኩ ያለቀሰች ኖ ችግር የለም አለማንሳቱ አይደለም ስልክ ማንሳቱ አይደለም ይሄ ልጅ የማይፈልጋትና እሷ ጋር ምንም አይነት ኬስ ከሌለው ወይም ደግሞ ምንም አይነት ነገር ከሌለው በቃ ወርዱ በፊት ለፊት መናገር ይችላል
ፊት ለፊት ላይ ግልጽ አድርጎ ነግሯት ቢገባት ይሄ ሁሉ ጊዜ ሄርሜላና አብርሃም ከተገናኙ ጊዜያቸው ነው። እርግጠኛ ነኝ የሆነ ነገር ሰው አስጨንቆት የሆነ ነገር ወይ ሰው አስጨንቆት ወይ የሆነ ነገር ተደርጎ እንጂ ያለምን ምክንያት አብርሃም በጤናው ለዚች ልጅ ስልክ ሳይመልስ ወይም ደግሞ ሳያገኛት አይቆይም። በስህተት በቃ ማልፈልጋትም ከሆነ አልፈልግሽም ማለት መብት አለው። የሚፈልጋትም ከሆነ ፈልግሻለሁ ማለት መብት አለው። ማንም በሱ የሚያገባው የለም አይደል? ስለዚህ ይሄ ልጅ ምናልባት ቪዲዮ ላይ ይችላል፣ ተሰርቶለታል ቪዲዮ። ቢያንስ ያንን እንኳን አይቶ መደወል ነበረበት። ላታሳዩ ትችላላችሁ፣ ላይም ይችላል። እሱ እየፈለጉት ያለሁት ለዛ ነው። እኛ እኮ ሕፃን ልጅ አይደለም አብርሃም እንደበቀው ፍላጎቱ ኖሮት ነው እዚህ እየቆየ ያለው። በቃ አቤልን ትናንትና እኮ ነገሩ ለአቤል እኔ ልጄን ለማየት ከሩታ ጋር ፍቅር መስራት ሊኖርብኝ ይችላል። በግልጽ ነው እየተናገረ ፍቅር መስራት ሊኖርብኝ ይችላል አላለ። እግዚአብሔርም ብሏል። እኔ ልጄን ለማየት ከሩታ ጋር ግዴታ ሁሌ በጭቅጭቅና በመጣላት አይደለም መገናኘት ያለብኝ ብሏል። ያንን ነገር ደግሞ ሄርሜላ መገንዘብ አለበት። እንዴ ጣላቱ እኮ አይደለችም፣ የልጁ እናት ነች አይደል? ብዙ ነገር ያሳለፈች ልጅ። ፍላጎቱ ካልሆነም ሄዶ ቀርቦ ሄርሜላ አትሆኚኝም ወይ አልፈልግሽም ማለት ሙሉ ግዴታ አለበት። በቃ ስለ ስልክ አለማንሳት፣ አለመደወል ወይ የሆነ ነገር አለማድረግ ምንም መፍትሄ የለውም። ምክንያቱም አንድ ነገር እዚች ጋር አብርሃም ሲና አሁን የሄርሜላንም ደግሞ እባብነት እዚች ጋር ልንደርግ አብርሃም አጠገቧ ሲሆን ሰውን ለማስቀናት ትስቃለች፣ ትጫወታለች፣ በጣም ኦቨርአክት ታደርጋለች ምናምን። ከሷ ሌላ ማንም የለም ኢትዮጵያ ውስጥ ዓለማችን ላይ ምናምን እንደዚህ ያደርጋታል ምናምን ነገር። አሁን ደግሞ አብርሃም ደግሞ ሩታ ጋር ሲመጣ አብርሃም ምናምን እያለች ምናምን ምንድን ነው ይሄ? አሁን እንደዚህ አይነት ነገር መሆን ለምን ደግሞ ትጃጃለሽ? የራሷን ህይወት ነው ብረማት ነው። ብዙ ለቅሶ አይነቶች አይ አይደለም ምናምን የምትለው ነገር እኔ አይገባኝም። ማለት ምን ሆነ አብርሃም ይሄን አክል የምታለቅሰው? ምንም እኮ ያሳያት የነገራት ነገር እንደሚያፈቅራት አልነገራትም ማለት ይሄን አክል ማልቀስ በጣም እርግጠኛ ሆናችሁ በጣም እንደማያፈቅራት እንደማይወዳት ለእሷ እንደማይጨነቅ ምናምን አድርጋችሁ እያወራችሁ ለማን ለእሷ ስለሚያዝንላት ስለምታፈቅረው እንድትጎዳ ስለማይፈልግ ትሪት እያደረጋት ነው። ከዚህ ባሻገር 6 ወርና 7 ወር 5 ወር በሙሉ አንድ የፍቅር ጥያቄ ነው ማፈቅርሻለሁ ሲላት ሰምቼ አላውቅም። ስለዚህ ልጅ አታስጨንቁት። እቺ ልጅ በህይወቱ ላለማስቀየም ለህል ብሎ የገባበት ነገር ነው እንጂ ቅንጣት አክል ፍቅር ለሄርሜላ የለውም። እኔ ልንገርህ አይደል አብርሃምና ሩታ ያልጨረሱት ፍቅር አለ። ሂድና ንገራት። በጣም ፍቅር ላይ ናቸው። ውስጥ ላይ ተፋተዋል፣ ግን ፍቅር ላይ ናቸው። ተፋቶ እንደዚህ ፍቅር የመጀመር እኔ እንጃ ሌላ አይነት ሙድ ካለ አላውቅም። ምንድነው በቪዲዮ ማሳየት ስላልፈለግን ነው። በቪዲዮ ልናሳያቸው ፍቅር ላይ ናቸው። አብርሃም ይሄን እኮ ቤትም አላስገቡም መሰለኝ። እኔ አሁን እኮ እየጠየቅኩ ያለሁት አንድ የጠራልኝ ነው ቤት መግባት ስለማልፈልግ። ቤትማ ጭራሽ ሩታ ጋር እሱ ከፈለክ መሄድ ይችላል። ሂጂ መግባት ይችላል። አብርሃምን ልጠራልኝ ይችላል። እሱን ነው እንጂ እኔ መግባት ፈልግ ገብቼ ምንም አንኳኩቶ ከፍተህ ቀጥታ መግባት ይችላል። እሱ ይኸውልህ አንተም ገብተሃል አይደለም? እኔ ካሁን በኋላ ትናንትና አይተሃል። ዳኒንና ሜሪን እያስወጣች ነበር። ወይዘ በቃ ይሄ ምንም ይሄ እንትናችሁ ነው፣ ታክቲካችሁ ነው። በቃ ይኸውልህ አንድ ሰውን ወጥመድ ልከቱ ስታስቡ በእንደዚህ አይነት ልክ እንጂ ሲጀመር አሉ ብዙ እንደዚህ ቁጫጭ። እኔ እኮ አብርሃምን ወጥመድ ለምን ነው የምከተው? ሩታ እኮ ለአብርሃም ወጥመድ ልታዘጋጅ የምትችል አይነት ሰው አይደለችም። ምክንያቱም ከሰማኝ ሩታ ለአብርሃም ጥሩ ነገር እያደረገች እሱ ባጠፋው ስህተት ነው ደረጃ የደረሱት። እኔ ልንገርህ ለምን ልትበቀለው ትችላለች? አብርሃም እኮ ትወደዋለች፣ እስቲል ነው አሁንም ትወደዋለች። ሺህ ጊዜ ብትወደው ነገር ማለት ነው ያለ በቀል ያለ ምንም የሆነ ተንኮል በእንደዚህ አይነት ልክ የምትወዳት ሴት ትበቀላታለህ እንዴ? አንተ የምትወዳት ፍቅረኛ አለ የለህማ? እሺ ምናልባት ወደፊት ልድረኝ ነው የምታፈቅራት ሴት ትበቀላታለህ? ልድረኝ ነው እኔ አልደረም። አፋች ድርጅት እንዴት ይዳራል? አይ ስለኔ አይመለከትም። ምንም የሚመለከት ኬዝ የለም እኮ። እሺ አሁን አንድ ነገር ልንገርህ። እኔ አሁን ጉዳ መልዕክት እንድትነግራት ነው የጠራው፣ በዛውም ማለት ነው። ዝም ብላ በመጣ ባልመጣ የደወልኩልህ ይኸውልህ እንድታገናኝ አለ የእናንተ ሁለቱ ይበስ ነበር። የማታው እኛና በጣም እግዚአብሔር ተለቅሷል። እናንተ ቤት በጣም ተለቅሶ ማለት ብዙ ነገር ተደርጓል። ያ ይኸውልህ እውነት እንባ ነው። እዚህ ጋር ይሄ ውሸት እንባ መጣ። እሱ ይኸውልህ አንተ የሆነ ወይ የሆነ ነገር ሰጣት እንዳስለቀሰ ሰው አያርግ። ዝም ብለህ እህት ይኖርሃል። በዚህ ልክ ደግሞ አትፍረድ። ስለ ሰው ልጅ ሳይመለከት ወይ ደግሞ ሳትረዳ አትፍረድ። ሸምሱ ሱቅ ጋር ሙሉ ደርዘን ሶፍት አለ። ከዚህ በኋላ እያለቀሰች ነው የምትቆየው ከዚህ ከተማ። ዛሬ ኤርሜላ ካልወጣች ወደምትሄድበት ወደ ሀገሯ ካልሄደች እድሜ ልኮን እያለቀሰች ነው የምትቆየው። ስለዚህ ከቻልክ ኤርሜላ እንዳትጎዳ ፈልጋችሁ ነው አንተና አቤል። እኔ ምለሽ አሁን እኔ ተጠራልኝ ወይስ አጠራልኝ? ማንን
እኔ ከሞቀ ፍቅር ውስጥ ላስወጣችሁ አልችልም። ስለዚህ እኔ መግባት እችላለሁ ማለት ነው። አይቻልም። ባያንስ መግባት ማለት ነው። ሰምተኸኝ እዚች ጋር የቆምኩት ማለት ነው። አንድ ሰው መጥቶ እንዲበጠብጣችሁ አልፈልግም። እኔ እገባለሁ። አትገባም። እዚህ ጋር ሌላ ነገር ሊፈጠር ካለ ይፈጠር። ምን ይመጣል? ምን ይመጣል? ይፈጠር። በኤርሜላ መገለያዝ በምታለቅሰው በምትለዋለች ልቀቀኝ። እኔ ልቀቀኝ እንዳነቀ አትገባም። እዚህ ሩታ ቤት አትገባም። አትገባም። ሩታ ቤት ስርዓት ነው። እዚህ አትገባም። ሩታ ቤት አትገባም። አብርሃም እጠራልሃለሁ። በቃ እጠራልሃለሁ። እዚህ ጋር የተከበረ ቤት ዝም ብለህ ገብተህ ስማኝ። ልቀቀኝ። ልብሴ የሰው ቤት አበልሽ ነው። አትገባም። አንተ ማነህ? ምን አገባህ? በክብር እኮ ነው ያናገርኩህ እኮ። በቃ ልጅ እንደዛ እያደረገ ፍቅር ውስጥ አስገብቶ እሱ ከማንም ጋር መጥቶ እዚች ጋር ፍቅር ሊሰራ አይችልም። ሰምተኛል። አብርሃምን ይዤው ይሄዳለሁ። አንተ ደግሞ ምንም አይመለከትህም። ፍቃድ ልሰጥህ አይደለም የመጣሁት። ፍቃድ ልሰጥህ የመጣሁት አይደለም። የምትጠይቀው ከሆነ የምትጠራው ከሆነ ትጠራዋለህ። ማትጠራው ከሆነ ደግሞ ምንም አንተ ልትገባ እኔ እገባለሁ። ጠበቃዎች ጥበቃ አንተ ራስህ እንዳላስወጣህ ከጥበቃዎች ሰምተኸኝ። የምትጠራልኝ ከሆነ ትጠራዋለህ። ማትጠራልኝ ከሆነ ቀጥታ ነው አንተ ምን አገባህ? ስነ ስርዓት ምን ቤት ነህ? ስነ ስርዓት ስለሚመለከተኝ ማንም ልጅ ተናለች ብለህ ሺህ ጊዜ ትበል እህት አለኝ። አትገባም። ስርዓትን ያሰለክ የምትጠራው ከሆነ ጠራ። አልወጣም። አንጠራውም። እዚህ ጋር እንዳበጠብሽ ትጠራዋለህ። የማትጠራው ከሆነ ደግሞ ቀጥታ እገባለሁ። ማን ጋር? አብርሃም ጋር። ወንድና አንተስ ነው እዚህ ጋር አንድ ለስራት ነው። በቃ እጠራለሁ። አብርሃም ነው ፈልገው እጠራለሁ። ከሩታ ጋር ፍቅር ላይ ናቸው። አንተ ያለበለዚያ ግን ማለት ነው ነገር በቃ አይመለከተኝም። ምን ይሁን ፍቅር ላይ ሆነ በቃዎችን ጠርቼ አስወጣለሁ። ስለዚህ ተረጋግተህ ምጠራልህ ከሆነ አብርሃም እንጠራልሃለሁ። አንተ እኔን በጥበቃ ገብቼ ምናምን አስወጣለሁ ምናምን ብትል ከሆነ ተንጠልጥለህ ትሄዳለህ። እዚች ጋር ማለት ነው የማንም እንትን ቤት አይደለም። እሺ አንተ እኔን በጥበቃ ታስወጣኝ እኮ ተረጋጋና ብቀር አብርሃምን ለምን የፈለከው ከኤርሜላ ጋር ታገናኝ ነው አይደል? አንተ አይመለከተኝም። ፍቅራቸውን ይጨርሱ። እኔ መፈለጌ አንተን አይመለከተኝም እኮ ፍቅር ይጨርሱ እነሱ። አንተ እዚህም እዛም ምንድን ነው የሚያደርገህ? ምን አገባህ አንተ? ይጨርስ አይጨርስ ምን አገባህ? በቃ አንተ ምንድን ነው እንደዚህ አንገበገበ? ኤርሜላ ሰማኝ። እኔ ፈልጌዋለሁ ስለፈለኩት ፍቅር ላይ ናቸው። ፍቅራቸውን እያደሱ ነው እንዴ? ምንም ያልመጣች አንድ አፍቃሪ አለቀሰችና አለችና አልቅሳ ምናምን አንተ መተሽ ልትለኝ ነው? አዎ እልሃለሁ። አትገባም። እዚህ ቤት ይገባች። እዚህ ጋር ጋርድ ነኝ እኔ ተነግሮኛል። ከዚህ በኋላ ልታለፍ አይችልም። መነግርህ ነገር የምትሰማኝ ከሆነ እታች ውረድ። አብርሃም እጠራልሃለሁ። እታች ውረድ። አልወርድ እኮ እዚህ ጋር ቆመህ ታድራለህ። እኔ እገባለሁ። የት? በስነ ስርዓት ጥራልኝ። ሩታ ቤት ማን እንደወንድም አክብሬህ ነው እያናገርኩ ያለሁት። ጠራልኝ ወይ ደግሞ ቀጥታ ገብቼ ጠርቼ ይሉታል። እዛች ጋር ያን ሰው ተበላሽቶ ሰማኝ። ምንም የሚመጣ ታሪክ የለም። ምንም የሚመጣ ታሪክ የለም። የማን ህይወት ነው የተበላሸው? አይመለከተም። የማን ህይወት የሚበላሽ የማን አይመለከተም። እዛች ጋር እሷ በስቃይ ተባክናለች። አንተ እዚህ ፍቅር እየሰሩ ነው ብለህ አይመለከተኛለች። ሰው አይደለች እንዴ? እንዴት አሳዘነች? ያለቀሰች ነው ያሳዘነች ነው አይደል? ስለሱ ጉዳይ ተረኛ ምን ይመለከተናል እኮ አንተ አሁን እኮ እያልክ ፍቅር ላይ ናቸው። ማንም እንዳይገባ ብለዋል። ዘበኛ ስለዚህ አንኳኳ። ዘበኛ ነው እየጠበክ ነው። ዘበኛ ሆነ እየጠበክ ነው ወይስ? አንዴ ስማኝ፣ አንዴ ጠብቀኝ። እነሱ ፍቅር ላይ ናቸው። ፍቅራቸውን ሲጨርሱ እጠራላለሁ። እዚህ ጋር ጠብቅ። በቃ አልጠራም እያልከኝ ስለሆነ እኔ ደግሞ መግባት ፈልጋለሁ። የት ነው የምትገባው? አንካውም ልትገባ መግባት ፈልጋለሁ።